ይሄንን ይመስላል ቤተሰቦች። እኔ ለራሴ ወድጃለሁ። መቼስ በስደት ስትኖሩ ትርፋችን መቼም ብዙ ጊዜ መኖሪያችን ነው አይደለ? መኖሪያችን ካለን እርፍ ብለን የምንኖርበት ቤት ካለን ብዙም ሌላ ነገር አያስጨንቀንም። ትንሽዬ ደግሞ የምንሰራበት ብር ከያዝን በቃ ሀገር ለመግባት ምንም አያዳግተንም። እና እንግዲህ ይህንን የመሰለ ቆንጆ ቤት ሲኖራችሁ ደግሞ እርፍ የምትሉበት በቃ አለ አይደል? በቃ በተለይ ትዳር አድርጋችሁ ልጆች ወልዳችሁ ምናምን በቃ የምትሰሩት ትንሽዬ ስራ ኖሯችሁ አመስግናችሁ ነው የምትኖሩት። በተለይ ደግሞ ስደተኛ አገሩ ሲገባ በቃ እንደፈለገ ሆኖ መኖር አለበት ስላችሁ በቃ ነፃነት ኖሮት ማለት ከስደት ስትመጡ የቤት ክራይ ሳይሆን በቃ የራሳችሁ ቤት እርፍ የምትሉበት እንደዚህ ያልሆነ እንደዛ ያልሆነ እንደ እንትና ቤት ያልሆነ ምናምን ብላችሁ ማማረጥ ሳይሆን በቃ የራሳችሁን ለእናንተ የሚመስል ቤት አሰርታችሁ እርፍ የምትሉበት ቤት ነው እና የሚያምረው አይታችኋል አይደል? ዛሬ ገልም ቤተሰቦች ዛሬ ቤተሰቦች ዛሬ ቀን እንግዲህ ማሳያችሁ የ13 ዓመት የስደት የልፋት ውጤት ነው ማሳያችሁ ቤተሰቦቼ። ቤቱ እንዳለቀ ደውላ ነግራኝ አንዲት እህታችን ቀርጸሽ እባክሽ እንድትልኪልኝ ብላኝ በዛውም ለእናንተ ላሳያችሁ ነው ቤተሰቦቼ። እንግዲህ ውስጥ ገብተን ምን እንደሚመስል አሳያችኋለሁ። በዛውም ደግሞ ስንት እንደጨረሰ ምናምን ዝርዝሩን ትነግሪኛለሽ ብያታለሁ። ትነግረኛለሽ፣ አሳውቃችኋለሁ ቤተሰቦች። ይሄንን ቪዲዮ ስትጀምሩ ግን ላይክ ማድረጋችሁን እንዳትረሱ። ቤተሰብ ያልሆናችሁ ደግሞ የደወል ምልክቱን በመንካት ሰብስክራይብ ያደረጋችሁ ቤተሰብ ሁኑ ቤተሰቦቼ። ቪዲዮውን እስከ መጨረሻ ድረስ እዩት። እናንተም ማሰራት ላሰባችሁ መግዛት ላሰባችሁ ይጠቅማችኋል ቤተሰቦቼ። ቪዲዮውን እስከ መጨረሻ ድረስ እዩት። ከኔ ጋር ሁኑ። ልጆች ምን ያህል እንደሚያስቸግሩ ብዙ ጊዜ በድምጽ ስገባ እናንተ ይደብራችኋል። በዛውም ኮኖ ቫይራል ማይወጣው ቪዲዮዎች ምናምን ትሉኛላችሁና አይታችኋል ልጆች ምን ያህል እንደሚያስቸግሩኝ። የልቤ ማለት እንደዚህ የተረበሽኩ መስቸም የውስጤ ማውራት እንደማልችል መቼም አሁን ይጋባችኋል ብዬ ተረድታችኋል ብዬ ተስፋ አደርጋለሁ። ለማንኛውም ቤት ለምቦሳ በሉ ሁላችሁም ስትጀምሩ ቤተሰቦቼ ላይክ ማድረጋችሁም እንዳትረሱ ብያለሁ። እና እንግዲህ ዛሬ ልነግራችሁ የመጣሁት ቤተሰቦቼ ብዙዎቻችሁ ቤት ማሰራት ትፈልጋላችሁ። ቤት የሚያሰሩላችሁ ቤተሰቦቻችሁ ናቸው። እንደገና ደግሞ በቃ የምታምኑት ሰው ነው ቤት የሚያሰራላችሁ ብዙ ጊዜና አንዳንዴ የልባችሁ ማይደርስላችሁ ሰዓት አለ። ስልክ ደውላችሁ ማይነሳ ሰዓት አለ። ወይም ደግሞ ወጪ የሚበዛባችሁ ይችላል። እንደገና ደግሞ እናንተ በምትፈልጉት አይነት ነገር ሳይሰራ ሊቀር ይችላልና ውስጣችሁ ቅር ሊላችሁ ይችላልና እህቶቼ እባካችሁ እስኪ አንድ ምክር ልምከራችሁና ከጠቀማችሁ ማለት ነው። እኔም ለራሴ እንደሚመስለኝ እኔም ለራሴ እህቶቼ ካጠገቤ ያሉትን የምመክራቸው ነገር ለእናንተም ልንገራችሁና ላካፍላችሁና አሁን ለምሳሌ ቤት ስታሰሩ በዚህ ሰዓት 2 ሚሊዮን 3 ሚሊዮን ሊጨርስባችሁ ይችላል። አሁን ባለው ሰዓት ኤል ሼፕ ሆኖ የሚያምር እንደዚህ አይነት ቤት ልታሰሩ ከሆነ 3 ሚሊዮን እና ከዛ በላይ ሊጨርሱ ትችላላችሁ። ቢያንስ 3.3 አካባቢ ከዛ በላይ እንኳን አይመስለኝምና ስለዚህ ያን ብር ምን ታደርጓላችሁ መሰላችሁ? የሆነ ቤት ትገዙና ብሩ እዛ ታስቀምጡታላችሁ። ምክንያቱም ካልሰራን እኮ እቃ ሁሉ እየተወደደብን ነው እንዴት እናድርግ የሚለውን ሀሳብ ታመጡልኛላችሁ አይደለ? ስለዚህ ቤት ገዝታችሁ ታስቀምጡና ነገ ያነ ቤት ተሽጦ ራሱ በራሱ ይችላል ማለት ነው። ቤት ማሰራት ትችላላችሁ ማለት ነው። ብሩ ለሰው ማበደር ምናምን ሳይሆን አበድራችሁ ለሰው መቼስ እናንተ አትጠቀሙበትም። ስለዚህ ድካማችሁ መና እንዳይቀር ከቦታ ታስቀምጡትና ብሩን አገራችሁ ገብታችሁ የምትፈልጉት አይነት እቃ ገዝታችሁ በቃ ራሳችሁ ኃላፊነት ወስዳችሁ የሚያግዛችሁ ሰው ካለ መልካም ነው። ካልሆነ ደግሞ በሰራተኛ የሚሰራ ስራ ነው። ራሳችሁ ቆማችሁ ብታሰሩ በቃ ምንም ለምን ትናደዳላችሁ? ለምን ትበሳጫላችሁ? ምክንያቱም አገር ከገባሁማ የሆነ እቃ ከጎደለ ደግሞ እንደገና ልሰደት ነው ወይ ብላችሁ ደግሞ ሀሳብ ልታመጡልኝ ትችላላችሁ። ለምን እንደዛ ሳይሆን በቃ አሁን የምትወጣው ብር እየነገርኳችሁ ነው። ትክክለኛ ዋጋ ነው አሁን እየነገርኳችሁ ያለሁት። ይሄ ቤት እንደዚህ አይነት ቤቶች የተሰሩ ዋጋ ጠይቄ አጣርቼ ነው እየነገርኳችሁ ያለሁት። 3.3 ወይም 3.5 ነው። ከዛ በላይ አይጨርስም። ገብቷችኋል አይደል?
ስለዚህ እንደዚህ አይነት ቤት ለማሰራት ከሆነ እቅዳችሁ እንደነገርኳችሁ ቦታችሁ ገዝታችሁ ታስቀምጡና እንደገና አገር ገብቼ ምን አይነት ስራ ልስራ ብላችሁ የምትጨነቁ ከሆነ ደግሞ የተወሰነ ብር ያዙ አይደል? እሷ አይደለም የሚያስጨንቃችሁ። ካልሆነ ግን አይ እዛ ሁኜ ነው ለበር ቢያንሰኝስ፣ መስኮት ቢጎልብኝስ፣ ሰራሚክ እንደዚህ ቢሆንብኝስ፣ ኖ እንደዚህ አይነት ማለት መስጠላ አስተሳሰብ አታስቡ። በቃ እንደነገርኳችሁ ታደርጉና ቦታው እኮ ቦታ መቼስ አሁን በወር ራሱ ልዩነት አለው አይደለ? በአንድ ወር ራሱ ሲሸጥ ልዩነት አለውና እባካችሁ እንደዚህ አድርጉ ብዬ ነው የምመክራችሁ ቤተሰቦቼ። ቤቱ እንግዲህ ሳሎኑ ይሄንን ይመስላል እንደምታዩት። ሳልነግራችሁ ስለ ቤቱ እንግዲህ እንትን አልኩኝ፣ ስሜታዊ እያወራሁ ማለት ብዙ ጊዜ እንደዚህ አይነት ወሬ ስለሚደርሰኝ ነው ቤተሰቦቼ። እንግዲህ ሳሎኑ ይሄንን ይመስላል ቤተሰቦቼ። ሰፋ ያለ ነው ሳሎኑ፣ በጣም ነው ደስ የሚለው። እንግዲህ 5 በ6 እንደዛ ነገር ያው እኔ በደንብ አልችልም ባይዘው እንደዚህ መመተርና ለዛ ነው፣ ግን ሰፊ ነው ቤቱ በጣም። እቺኛዋ ደግሞ በብሉቱዝ የምትሰራ ናት ቤተሰቦቼ፣ አሳያችኋለሁ። እንግዲህ ቪዲዮውን እስከ መጨረሻ ድረስ ብሉቱዝ ናት የምትሰራው። መብራቷ እንዳያቻት እኔ በጣም ወድጃታለሁ። አሁን ለምሳሌ መዝሙር ማዳመጥ ስንፈልግ እናንተ ደግሞ ሙስሊሞች ከሆናችሁ ዳዕዋን ልንሰማ በቃ ልጆች አይደርሱበትም፣ መብራት ብቻ ትኖር እንጂ ስልካችን ላይ ኮኔክት አድርገን መጠቀም እንችላለን። ይሄኛው ደግሞ ምኝታ ቤት ነው ቤተሰቦቼ። እንግዲህ የምኝታ ቤታችን መብራት ይሄንን ይመስላል። ባይዘው እህታችንን መርቁልኝ እስኪ በደስታ በፍቅር እህቶቿ ጋር ቤተሰቦቿ ጋር ባለቤቷ ጋር ልጆቿ ጋር እንድትኖር ማለት ወልዳ አግብታ እንድትኖር መርቁልኝ ቤተሰቦቼ። እንግዲህ መቼስ ስደተኛ ለስደተኛ እንታወቃለን አይደለ? ቀርፍ ማለት እንፈልጋለን አገር ገብተን የሆነ መረበሽ አንፈልግምና እሱ ደግሞ ፈጣሪ አምላክ ለሁላችሁም ያሳካላችሁ ብዬ ነው መመርቃችሁ። አላቅም ስደተኛ እኔ ውስጤ ይነካል ቤተሰቦቼ። ለማንኛውም ይሄ ደግሞ ሻወርና ሽንት ቤት የምኝታ ቤታችን ሻወር ሽንት ቤት ነው። እዚህ ጋር እንደምታዩት በምኝታ ቤት ቀጥሎ ሻወር ሽንት ቤት አለ። እንግዲህ ይሄ እጅ መታጠቢያው ነው። ይሄኛው ደግሞ ሻወራችን ነው። ሙቅ አለው፣ ቀዝቃዛም አለው፣ ሁለቱም ነው። እንግዲህ እንደምታዩት የእጅ ያለች ትንሽዬ ጸጉራችሁ ስትታጠቡ እንዲህ በቀላሉ መታጠብ ትችላላችሁ። ወይም ደግሞ ጸጉራችሁ ቶክስ ከሆነ ማለት ስትሬት ተሰርታችሁ ከሆነ እንዳይነካብኝ ብላችሁ መሳቀቅ አይጠበቅባችሁም። ይሄ የሚነካካው ለማንኛውም አላቀውም ነበር፣ ዛሬ ቀን ነው ያየሁትኝና የምትፈልጉት አይነት ነገር በቃ እያነበባችሁ ይሄ ራሱ ስታነሱ የሚነካ ነገር አለው። እንደዛ ነው፣ ልክ እንደ ማብሪያ ማጥፊያ አለ አይደል? ልክ እንደዛ ማለት ነውና በዛ ነው የሚሰራው። እኔ በጣም ወድጃለሁ። እንግዲህ ደግሞ ይሄንን ማሳያችሁ ቤታችሁ አልቆ የፊኒሺንግ እቃዎች የሚያስፈልጋችሁ ካለ እቺኛ አላቃትም ባይዘው ምንድናት፣ እኔም ለራሴ ግራ ገብቶኛል ቤተሰቦቼ አላቅም። ብቻ በዛም እቃውን እንድታይ ትፈልጌ ነው እንደዚህ አድርጌ በደንብ አብጠርጥር እያሳየኋችሁ ያለሁት ማለት ነው። እቺኛ ደግሞ እንግዲህ ሽንት ቤቱ ውሃ ነው። ውሃ ለሰፈሩ በጣም ነው ደስ የሚለው። ውሃ ስላለ በቃ ደስ ይላል በጣም። እውነቴን ነው፣ ውሃ ሲኖር ቅልል ይላል። በተለይ ደግሞ ልጅ ይዛችሁ ውሃ የሌለበት ሰፈር ትንሽ ከበድ ይላልና ውሃ አለው ሰፈሩ። እሱን በጣም ወድጃለሁ። ለማንኛውም አላማጣ ከተማ ላይ ነው ይሄንን ቤት የተሰራው። በጣም በርትታችኋል፣ ጎብዛችኋል። የመዳም ቅመሞች ቤት እያሰራች ነው። ጎብዛችኋል፣ ባይዘው ጎበዞች። እንግዲህ እዚህ ጋር የምታዩት ደግሞ የሱቁ ነው። ወይኔ አንድ ክላስ ግን በውስጥ አላሳየኋችሁም። አንድ ክላስ አልፎብኛል፣ እንዴት እንዳልተቀረጸ አልገባኝም። ብቻ አንድ ክላስ ግን አለው። ለምኝታ ቤት አለ፣ እንደገና ሌላ ክላስ አለው። ይችኛዋ ግን ሱቅ ነች ቤተሰቦቼ። እንግዲህ ለሱቅ ታስባ የተሰራች ናት። በጣም ነው ጥሩ ሀሳብ ነው። ባይዘው የፈለጋችሁትን ቦታ ላይ ብትሆኑ ሱቅ በቃ የሆነ አሪፍ እቃ ከያዛችሁ ሰው ከየትም ቦታ መጥቶ ይገዛችኋልና
አንድ ጥራት ያለው እቃ ከያዛችሁ እንደገና ደግሞ በዋጋም የተሻለ ከሆነ የትም ቦታ ይሁን ሰው ፈልጎ መጥቶ ይገዛችኋልና ለእናንተ ለመዳም ቅመሞች ደግሞ እንደዚህ አይነት ከግቢያችሁ ከመኖሪያችሁ ሱቅ መኖሩ ደግሞ በጣም መልካም ነው። ወልዳችሁ ልጃችሁ እያሳደጋችሁ የምትሰሩት ስራ ከቤታችሁ ሳትወጡ ስለሆነ በጣም ደስ የሚለውና ወድጃለሁ ቤተሰቦቼ። በሩ እንግዲህ ማነው ወርቃማ ከለርና በጥቁር ነው። በጣም ነው የሚያምረው። ባይዘወይ ግቢው ይሄንን ይመስላል እንደምታዩት። ባይዘወይ ገና ሰው አልተከራየውም፣ ገና ነው። ምንም ነገር ሳይደረግ ነው እኔ መጥቼ የውላችሁ እየቀረጽኩ ያለሁት። ማየት ስለፈለገች ነው እህታችን። ብዙ ጊዜስ ቤተሰቦች ጠይቂያቸው በደንብ አላሳዩኝምና እባክሽን እንደዚህ አድርገሽ ብታሳይኝ ብላይ ነው። እንግዲህ ይህንን ይመስላል። በደንብ ቀርጫለሁ ብዬ ተስፋ አደርጋለሁ። እህቶቼም ቪዲዮን ወዳችሁት እስከ መጨረሻ ድረስ እያያችሁ ስለሆነ በጣም ነው ማመሰግነው። እዚህ ጋር ግቢ ላይ ደግሞ እንግዲህ እንደምታዩት ማንጎዎች አሉ 2። በጣም ነው የወደድኩት። ግቢ ላይ ደግሞ አትክልት ነው በጣም ነው የምወደው። እሺ ቤተሰቦች፣ በይበልጥ ደግሞ ወይን ቢሆን ጥሩ ነው ቤተሰቦች። በእምነት እየጮፈችብኝ ነው እንደምታዩት ማሚ ያለኝ ድምጽ ለመቅረጽ ቤት ዘግቼባትና ባይ